ማይክሮሶፍት ኤክሴልን ሲማሩ ሰዎች በቀላሉ እንዳይገባቸው ከሚያደርጉ ምክንያቶች ውስጥ ዋናው መጀመሪያ ላይ መማር ያለባቸውን መሰረታዊ ሀሳቦች ሳይማሩ ቀጥታ ወደ ውስጥ ጠልቀው ስለሚገቡ ነው። እኔ ደግሞ ተማሪዎች በቀላሉ እንዲገባቸውና እንዲረዱ ከማደርግበት መንገድ ውስጥ ዋናው መሰረታዊ የሚባለውን ነገር ቀድሜ ማስተማሬ ነው። ስለዚህ በቀጣይ ለምንማራቸው ለኢፍም ሆነ ሌሎች ሲምፕል ለሚባሉ እንደ ካውንትና ሰም አይነት ፋንክሽኖች መጀመሪያ መማር ያለብን መሰረታዊ የሚባል እውቀት አለ። እሱም ሲምፕል አዲሽን ነው። ሲምፕል አዲሽንን በቀላሉ ካየን ከዚህ በኋላ የምንማራቸው የማይክሮሶፍት ኤክሴል ፋንክሽኖችና ፎርሙላዎች የፈለገ የተወሳሰቡ ቢሆኑም እንኳን ከመሰረታዊ ትምህርት አያልፉባችሁም። ስለዚህ በዛሬው ቪዲዮ በቀላሉ ሂሳብ ላይ የምናውቀውን የመደመር እውቀት ወደ ማይክሮሶፍት ኤክሴል ወስደን እንዴት መስራት እንደምንችል የምናይ ነው የሚሆነው። ያላችሁት ድሜክስ ኮምፒውተር ላይ ነው። ምናልባት ማይክሮሶፍት ኤክሴልን ከሌሎች ሶፍትዌሮች ለየት እንዲልና ተመራጭ እንዲሆን ካደረጉት ነገሮች ውስጥ አንዱና ዋነኛው ፎርሙላዎችን መያዙ ነው። ማንኛውም ኤክሴልን የሚጠቀም ሰው ስለ ፋንክሽንና ስለ ፎርሙላዎች ካላወቀ ማጋነን ካልሆነ ኤክሴልን አያውቅም ማለት ይቻላል። ምክንያቱም እስካሁን ያየናቸው በተለይ ፎርማቲንግ ላይ እንደዚሁም ፊልተር ላይ ያየናቸው የመረጃ ማደራጃ መንገዶችና ማሳመሪያ መንገዶች በሙሉ ሌሎች ሶፍትዌሮችም ላይ አሉ። ለምሳሌ ማይክሮሶፍት ወርድ ላይ ብታዩ ፎርማቲንግን ከኤክሴል በተሻለ መልኩ አሳምሮ ይሰራላቸዋል። ስለዚህ ኤክሴል ያደረገው ምንድን ነው ካላችሁ ኤክሴል ውስጥ የሚገኙ ፎርሙላዎች ናቸው። ፎርሙላ የሚባሉት ማይክሮሶፍት ኤክሴል ላይ ከላይ ከሚገኙ ታቦች ውስጥ ፎርሙላ ታብ የሚል ራሱን ይቻላል። እዚህ ውስጥ እጅግ በጣም ብዙ ምናልባትም ከ300 እና ከ400 በላይ የሆኑ የተለያዩ አይነት ፈንክሽኖች አሉ። ከዚህ ውስጥ ሎጂክ፣ ቴክስት፣ ዴት ኤንድ ታይም ቀኖችን የምንሰራባቸው ማትስ ላይ ያላችሁ ሆነ ወይም ደግሞ ኢንጂነሪንግ ስታቲስቲክስ ላይ ያላችሁ ሁሉንም አይነት ፈንክሽኖች በቀላሉ እዚህ ውስጥ ማግኘት ትችላላችሁ። በሌላ እይታ ስናየው ደግሞ ኤክሴልን ብዙ ሰዎች ከባድ ነው እንዲሉ ከሚያደርጋቸው ነገር ውስጥ አንዱ ፈንክሽኖችን በቀላሉ ለመረዳት አስቸጋሪ ናቸው ከሚል ምክንያት። እናም አንድ ሰው ፈንክሽኖችን ማወቅ ካፈለገ በመጀመሪያ ማድረግ ያለበት ስለ ፎርሙላዎች በደንብ መማር አለበት። በመቀጠል ፎርሙላዎች ከሴሎች ጋር ያላቸው ሪሌሽንሺፕ ምንድን ነው፣ ስለ ሴል ሪፈረንስ እንደዚሁም ደግሞ ስለ ወርክሺት ህጎች በደንብ ማወቅ አለበት። ስለዚህ በቀጣዮቹ ተከታታይ ቪዲዮዎች ምንድነው የምናደርገው፣ አንድ ሰው ፎርሙላዎችን መጠቀም እንዲችል የሚያስችሉ ቅድሚያ ማወቅ ያለበት መሰረታዊ እውቀቶች የምንላቸውን አንድ በአንድ ግልጽ በሆነ መልኩ ነው የምናየው። ብዙዎቻችን ትምህርት ቤት ላይ እንደተማርነው ፋንክሽኖች የምንላቸው እዚህ ላይ የምታዩቸውን አራቱን የሂሳብ ምልክቶችን ጨምሮ ኤክስፖኔንሻል ፋንክሽንን ያካተታል። በመጀመሪያ ኤክሴል ላይ ፋንክሽኖችን ተጠቅመን ሂሳባዊ ስሌቶችን መስራት ይኖርብን። ለምሳሌ በማይክሮሶፍት ኤክሴል መደመር ማለት የምናውቀው አይነት መደመር ነው። መቀነስም በተመሳሳይ፣ ማባዛት ደግሞ የኮከብ ወይም አስትሪክስ ምልክት ያለበት ነው። እሱን ኪቦርዳችሁ ላይ ሺፍትን ተጭናችሁ 8 ቁጥር ላይ ታገኙታላችሁ። ወይም ደግሞ ባለ 2 ቁጥሩ ወይም ነምበሪንግ ኪፓድ የሚባለው ካላችሁ ደግሞ ከ9 ቁጥር ወደ ላይ የማባዛት ምልክቷን ማግኘት ትችላላችሁ። በተመሳሳይ የማካፈል ምልክቱ በኮምፒውተር ወይም በኤክሴል ቋንቋ ይሄን ይመስላል። እዚህ ላይ የምታዩት ኤክስፖኔንሻል የሚባለው ደግሞ ዘ ፓወር ኦፍ ብለን የምንጠራው ነው። ለምሳሌ እዚህ ላይ የምታዩት 2 ዘ ፓወር ኦፍ 3 ማለት ሲሆን 2 ሲባዛ በ2 ሲባዛ በ2 ማለት ነው። ያ ማለት 8 ይሰጠናል። ከዛ ውጭ የተለመደውና የእኩል ይሆናል ምልክት አንድ አይነት ሲሆን ይበልጣል፣ በመቀጠልም ያንሳል ምልክት ነው። ለየት የሚያደርገው ከታች ያሉት እነዚህ ሶስቱን ደግሞ ሂሳቡ ላይ እንደምታውቁት ይበልጣል ወይ እኩል ይሆናል ወይም ያንሳል ወይ እኩል ይሆናል የሚለውን የተማርነው ይበልጣል ምልክት ከስር ሰረዝ አድርገን ነው። ነገር ግን በኤክሴል ቋንቋ ይበልጣል ወይ እኩል ይሆናል ማለት ይበልጣልና የእኩል ይሆናል ምልክት፣ በተመሳሳይ ያንሳል ወይ እኩል ይሆናል ወይም ሌዛር ኦር ኢኳል ቱ ማለት ደግሞ ያንሳልና እኩል ይሆናል። ኖት ኢኳል ቱ የምንለው ወይም እኩል አይደለም የምንለው ደግሞ እኩል ይሆናልን ጽፈን መካከል ላይ ሰረዝ ስናደርግ ሲሆን፣ በኤክሴል ቋንቋ ግን ያንሳል ከዛም ይበልጣል ሁለቱ አንድ ላይ ሲመጡ ኖት ኢኳል ቱ የሚለውን ይይዛሉ። እዚህ ላይ የምታዩቸው 6ቱ ሂሳባዊ ምልክቶች ሎጂካል ውጤቶችን ነው የሚሰጡን። እሱን በምሳሌው እናየዋለን። ለምሳሌ መጀመሪያውን መስራት ስትፈልጉ ሁልጊዜም ቢሆን ኤክሴል ላይ ስትመጡ ሂሳባዊ የሆነ ካልኩሌሽን መስራት ስትፈልጉ በመጀመሪያ የእኩል ይሆናል ምልክት መቀመጥ አለበት። ይሄ ህግ ነው። ለምሳሌ እኩል ይሆናልን ሳላስቀምጥ 10 ሲደመር 25 ኢንተር ብል 10 ሲደመር 25 የሚባል ጽሁፍ እንደሆነ ነው የሚያስበው ኤክሴል። ስለዚህ 10 ሲደመር 25 መልሱን ንገረኝ ለማለት ከፈለጋችሁ ሁልጊዜም ቢሆን የእኩል ይሆናል ምልክት መግባት አለበት። በመቀጠል 10 ሲደመር 25 ኢንተር፣ መልሱ 35 ይሆናል። ከዚህ በፊት ኤክሴልን ተጠቅማችሁ የምታውቁ ከሆነ እኩል ይሆናል ካልን በኋላ የምንጠቀመው ሴል ሪፈረንሶቹን ነው። ነገር ግን በዚህ ቪዲዮ እነሱን ከቨር አላደርግም። በቀጣይ ቪዲዮ ስለ ሴል ሪፈረንስ ከዜሮ ጀምረን የምናየው ይሆናል። በዚህ መሰረት 20 ሲቀነስ 32 ኢንተር ኔጌቲቭ 12 ነው። 5 ሲባዛ በ20 ኢንተር 100 ነው። 100 ሲካፈል ለ10 ኢንተር 10 ይሆናል።
4 ኤክስፖኔንሻል 4 የምንለው እዚህ ስክሪኑ ላይ እንደማሳያችሁ 4 ዘ ፓወር ኦፍ 2 ማለት ነው። ያ ማለት 4 ሲባዛ በ4 ነው 16 እንደማለት ነው። 4 ኤክስፖኔንሻልን የምታገኙት 6 ቁጥር ላይ ነው። ነገር ግን ከቁጥሩ ከላይ ስለሆነ ያለችው ሽፍትን ይዛችሁ 6 መጫን አለባችሁ። ስለዚህ ኤክስፖኔንሻል 2 ኢንተር። በቀጣይ ሎጂክ ነው። 10 ከ10 ጋር እኩል ይሆናሉ ምንለው እኩል ይሆናል። እንዳልኳችሁ መጀመሪያ ላይ እኩል ይሆናል የሚገባው ሂሳብ እንደሆነ ለመንገር ብቻ ነው። እኩል ይሆናል ማለት መልሱን ንገሬ ማለት አለ። ስለዚህ 10 እኩል ይሆናል 10 የመጀመሪያው እኩል ይሆናል። ካልኩሌሽን መስራት ፈልጋችሁ እንደሆነ እየነገራችሁት ሲሆን ሁለተኛው እኩል ይሆናል ደግሞ 10 ከ10 ጋር እኩል ይሆናል ወይ ብላችሁ እየጠየቃችሁት። ስለዚህ ኢንተር ብትሉት 10 ከ10 ጋር እኩል ስለሆነ ትሩ ይላቸዋል። ለምሳሌ ይሄን 10 15 ባደርገው 10 ከ15 ጋር እኩል ስላልሆነ ፎልስ የሚል ያሳየኛል። ነገር ግን እዚህ ውስጥ ያለው ቁጥር አልተቀየረም። ስለዚህ ለማስተካከል ከፈለጋችሁ ደብል ክሊክ ማድረግ አለባችሁ፣ ወይም ደግሞ አንድ ጊዜ ክሊክ በማድረግ ፎርሙላ ባር ከላይ ትሄዱና መቀየር የምትፈልጉትን ትቀይራላችሁ። 15 ላለው ኢንተር። በምታዩት መሰረት 15 ከ10 ጋር እኩል ስላልሆነ ፎልስ ይላል። ሌላኛው ግሬተር ዛን ነው። እኩል ይሆናል 38 ይበልጣል ከ22። 38 ከ22 ስለሚበልጥ ትሩ ነው የሚሆነው ኢንተር። በመቀጠል እኩል ይሆናል 16 ያንሳል ከ12። 16 ከ12 ያንሳል አያንስም፣ ስለዚህ ፎልስ ነው የሚሆነው። በመቀጠል እኩል ይሆናል ግሬተር ዛን ኦር ኢኳል ቱ ነው የምንሰራው። 68 ይበልጣል ወይ እኩል ይሆናል 22። እዚህ ላይ ብዙ ሰዎች የሚሳሳቱት ምንድነው? እኩል ይሆናል ይበልጣል ያስገባሉ። እንደዚህ መሆን የለበትም። ምክንያቱም ከእንግሊዝኛው እንደምትረዱት ግሬተር ዛን ኦር ኢኳል ቱ ነው። ስለዚህ እንግሊዝኛው መከተል ነው ያለባችሁ። ግሬተር ዛን ካለ ግሬተር ዛን ከዛ ኦር ኢኳል ቱ ነው የምንለው። ስለዚህ ኢኳል ቱ በኋላ ነው የሚመጣው ማለት ነው። ግሬተር ዛን ኦር ኢኳል ቱ በዚህ መሰረት ነው የምንጽፈው። 22 ኢንተር ጥሩ ነው። በቀጣይ ያንሳል ወይ እኩል ይሆናል ነው። ስለዚህ እኩል ይሆናል ሂሳብ እየሰራው እንደሆነ ለመናገር ነው። እኩል ይሆናል 28 ያንሳል ወይ እኩል ይሆናል ሌዛን ስለሆነ ሌዛን ኦር ኢኳል ቱ 50 ኢንተር። በመጨረሻ ኖት ኢኳል ቱ ነው እኩል አይደለም ነው። እሱን እንዲያረጋግጥልኝ ነው የምፈልገው። ስለዚህ እኩል ይሆናል 12 መጀመሪያ ያንሳል በመቀጠል ይበልጣል ነው የሚሆነው። አንዳንድ ሰዎች ደግሞ ይበልጣል ያንሳል ያደርጋሉ። ፊታቸው በተቃራኒ አቅጣጫ ከዞረ ያስገባችሁት ፋንክሽን ትክክል አይደለም። ስለዚህ ያንሳል ይበልጣል ከ15 ያ ማለት 12 ከ15 ጋር እኩል አይደለም እያላችሁት ነው። ኢንተር አዎ አይደለም እያላችሁ ነው እሱም ማለት። በዚህ መሰረት ሎጂክ እንሰራለን። ምናልባት ስለ ሎጂክ ኢፍ ፋንክሽን ላይ ስንገባ ዲቴል የሆነ ማብራሪያ የምናይ ይሆናል። እዚህ ላይ ያሉትን ቁጥሮች ስትያቸው በጣም ሲምፕል ሊመስሉ ይችላሉ። ነገር ግን ኤክሴል ላይ በጣም ከፍተኛውን የሂሳብ ኳልኩሌሽን ለመስራት እነዚህን መሰረታዊ ህጎች ማወቅ የግድ ያስፈልጋቸዋል። ለምሳሌ ብዙዎቻችን እነዚህን ቁጥሮች ደምሩ ብንባል የምንጀምረው 2 ሲደመር 3 ብለን ከዚህ በፊት በነበረው ቱቶሪያላችን እንዳየነው ኤክሴል ላይ ቁጥሮችን ለመደመርና ኳልኩሌሽን ለመስራት ስናስብ ሁልጊዜም ቢሆን የእኩል ይሆናል ምልክት መጀመሪያ መምጣት አለበት። ምክንያቱም የእኩል ይሆናል ምልክት ከሌለ የምንጽፋቸውን ነገሮች ኤክሴል እንደ ኳልኩሌሽን ሳይሆን እንደ ጽሁፍ ነው የሚወስደው። ከዚህ በኋላ የማደርገው 2 ሲደመር 3 በመጨረሻ መልሱን ለማወቅ ኢንተር ላለው 5 ይሆናል። ነገር ግን በፍጹም ኤክሴል ላይ እንደዚህ አይነት ሂሳባዊ አሰራር አትጠቀሙ። ከዚህ የተሻለውና ኤክሴል ላይ መጠቀም ያለባችሁ ደግሞ እኩል ይሆናል በማለት እዚህ ላይ የምታዩት 2 ቁጥር ያለችበትን ቤቱን ነው መጻፍ ያለባችሁ። የዚህ ምክንያት በኋላ የማስረዳችሁ ሲሆን አሁን 2 ቁጥር ያለችበት ቤት ከወደ ላይ በኩል 2 ከወደ ጎን 4፣ ስለዚህ B4 ላይ ነው። B4 በምጽፍበት ሰዓት እንደምታዩት 2 ቁጥር በሰማያዊ ቦክስ ትከበባለች። ያ ማለት B4 አሁን 2 ቁጥር ላይ እንዳለው ይነግረኛል። ሲደመር በቀጣይ ደግሞ 3 ቁጥር ያለችበትን ቤት ነው የምጽፈው። ያ ማለት C4 ሲና 4 እጽፋለሁ። 3 ቁጥር ያለችበትን ቤት በተመሳሳይ በቀይ ቀለም ይከበባል። አሁን ኤክሴል ይሄንን እንዴት ነው የሚረዳው? B4 ስንለው B4 ውስጥ ያለችውን ቁጥር ነው የሚወስደው። C4 ስንለው ደግሞ C4 ውስጥ ያለው ቁጥር ምንም ይሁን እሱን ነው የሚወስደው። ስለዚህ ቤቱን በመጠቀም ቁጥሮችን መደመር እንችላለን ማለት ነው። ኢንተር ብለው በተመሳሳይ መልሱ 5 ነው የሚመጣው። እናንተ ኳልኩሌሽኖችን በዚህ መሰረት ከሆነ የምትሰሩት አሁንም ከዚህ የተሻለ አንድ መንገድ አለ። እሱም ምንድነው? እኩል ይሆናል በማድረግ እዚህ ላይ ያለችው 2 በፊት ለፊት በኩል ማለት ነው B5 ላይ ነው ያለችው። B5 በማለት ከምጽፍ ቀላሉ መንገድ 2 ያለችበትን ቤቱን መንካት ነው። በመርካበት ሰዓት እንደምታዩት የቤቱን ስም ይጽፍልኛል። ሲደመር በመቀጠል 3 ነው መደመር ፈልገው 3ን ክሊክ C5 ቤቱን ራሱ ይጽፍልኛል ማለት ኢንተር መልሶ 5 ነው። ስለዚህ በጣም ቀላሉና ሶስተኛ የተሻለው መንገድ የቤታቸውን ስም እኛ ከምንጽፍ ቤታቸውን በመንካት በቀላሉ ኳልኩሌሽኖችን መስራት እንችላለን። እዚህ ላይ ግን አንድ ጥያቄ ሆኖ የሚነሳው ነገር ለምሳሌ ቁጥሮቹ ከ2 ቢበልጡ ምንድነው የምታደርጉት? ለምሳሌ እንደምታዩት እዚህ ላይ በጣም ብዙ ቁጥሮች ያለው መደመር ቢሰጣችሁና እኩል ይሆናል ክሊክ ሲደመር ክሊክ ሲደመር እያላችሁ ነው የምትሰሩት። ምንድነው የምታደርጉት? ያላችሁ መረጃዎች በጣም ብዙ በሚሆኑበት ጊዜ ኤክሴል ላይ በዚህ መሰረት ቁጥሮችን መደመር በጣም አስቸጋሪ ነው የሚሆነው።
ስለዚህ ኤክሴል ምንድን ነው ያደረገልን? እንደዚህ አይነት አስቸጋሪና ተደጋጋሚ የሆኑ ሂሳባዊ ስሌቶችን በራሱ ሊሰራልን የሚችል ቀላል የሆነ መንገድን ነው የፈጠረልን። ለምሳሌ እዚህ ላይ ልመለስ ወደ መጀመሪያው። እነዚህ ሁለት ቁጥሮችን ምንድነው ማድረግ የፈለኩት? መደመር ነው። ስለዚህ ኤክሴል ምን አደረገ? መደመር የሚባል አንድ ራሱን የቻለ ፋንክሽን ፈጠረ። ይሄንን ፎርሙላ ምን ብለን እንጠራዋለን? ሰም። በዚህ መሰረት ከእናንተ የሚጠበቀው ምንድነው? ለኤክሴል ሰም የሚባለውን ፎርሙላ ታስገቡለትና እነዚህ ሁለት ቁጥሮችን ደምር ትሉታላችሁ። ለምሳሌ እነዚህ ፎርሙላ የምንላቸውን የት እናገኛቸዋለን ካላችሁ፣ ቅድም እንዳሳየኋችሁ በታቦቹ መካከል ላይ ፎርሙላ የሚል ታብ አለ። እሱ ውስጥ እዚህ ላይ የምታዩቸው በሙሉ ፎርሙላዎች ናቸው። እንደምታዩት ፋይናንሻል ፎርሙላዎች ናቸው። ሎጂካል ፎርሙላ ነው። ቴክስት ፎርሙላዎች አሉ። እንደዚሁም ዴት ኤንድ ታይም ፎርሙላዎች፣ የተለያየ አይነት ፎርሙላዎች ነው ያሉት። ሆም ላይ ስትመጡ ደግሞ እንደምታዩት አውቶ ሰም የሚለው ቀስቷን በመጫን የተለያዩ ፎርሙላዎችን ማግኘት ትችላላችሁ። ከነዚህ ውስጥ እንደምታዩት የመጀመሪያው ሰም የሚባለው ፎርሙላ ታገኛላችሁ። ስለዚህ መልስ የምትሰሩበት ቦታ ላይ ክሊክ ካደረጋችሁ በኋላ ቀስቷን ተጭናችሁ ሰምን ብትጫኑ አውቶማቲካሊ ሰም የሚባለውን ፎርሙላ ያስገባላችኋል። ነገር ግን ኤክሴል ላይ ፕሮ ዩዘር መሆን ከፈለጋችሁ አሁን የሚያሳያችሁ መንገድ ሁልጊዜም ተጠቅሙበት። ስለዚህ ምንድነው የማደርገው? መልስ መስራት የምፈልግበት ላይ እኩል ይሆናል አደርጋለሁ። ኤስ ብዬ ጽፋለሁ። በኤስ የሚጀምሩ የተለያዩ አይነት ፎርሙላዎች ናቸው እዚህ ላይ የሚመጡት። ከነዚህ ውስጥ ሰም የሚለው የት ጋር እንዳለ እስካሁን አላየነውም። ስለዚህ ቀላሉ መንገድ ምንድነው? ቢውን መጨመር ነው። አሁንም በጣም ብዙ ናቸው። ስለዚህ ኤምን ብጨምር እንደምታዩት መጀመሪያ ላይ ይመጣል። በዚህ ጊዜ ደብል ክሊክ በማድረግ ሰም የሚለው ፎርሙላ ላይ ማስገባት ትችላላችሁ። ሌላው መንገድ ደግሞ ኤስዩ ስትሉ ለምሳሌ ሶስተኛ ላይ ነው ሰም ያለው። ስለዚህ በአቅጣጫ በኪቦርዳችሁ ወደ ታች ትሄዳላችሁ። ሰም ላይ ሲበራላችሁ በኪቦርዳችሁ ታብ ትጫናላችሁ። በዚህ ጊዜ ሰም የሚባለው ፎርሙላ ይገባላችኋል። ቅድም እንዳልኳችሁ ሰም ማለት ደምር ከሆነ ደምር የሚለውን ኦልሬዲ አስገብተናል። ከዚህ በኋላ የሚቀረን የምንደምራቸውን ቁጥሮች ማሳየት ነው። የምንደምራቸው ቁጥሮች ደግሞ እነዚህ ሁለቱ ናቸው። ስለዚህ ሁለቱም በዚህ መሰረት አሳየዋለሁ። ጨረስኩኝ። ሌላኛው ደግሞ እዚህ ላይ አውቶ ሰም የሚለው ላይ ሰምን ከመረጣችሁ መልስ የምትሰሩበት ላይ ክሊክ ማድረጋቸውን እርግጠኛ መሆን አለባችሁ። ሰም ሴሎችን እንደምታዩት መርጦልኛል። ምናልባት እናንተ ሴሌክት ማድረግ የፈለጋችሁት ወይም መደመር የፈለጋችሁት እነዚህን ካልሆነ ማጥፋትም አይጠበቅባችሁ። የምትፈልጓቸውን በዚህ መሰረት ሴሌክት ታደርጋላችሁ፣ ወይም ይሄኛው ከሆነ ይሄኛው ሴሌክት ታደርጋላችሁ። እኔ ግን አሁን የምፈልገው ሁለቱን ስለሆነ በዚህ መሰረት ሴሌክት አደርጋለሁ፣ ኢንተር። ስለዚህ እንደምታዩት ሁሉም መልሶች በትክክል ተሰርተዋል። እዚህ ላይ የብዙዎች ጥያቄ የሆነው ለምንድነው ሴል ሪፈረንሶች ወይም ቁጥሮቹ ያሉበትን ቤት የምንጠቀመው የሚለው ነው። ለምሳሌ መጀመሪያው ላይ እንደምታዩት 2 ሲደመር 3 የሚል አለ። ያ ማለት እነዚህ ሁለቱን ቁጥሮች የደመርንበት ነው። የሆነ ጊዜ ላይ እዚህ ላይ የነበረው ቁጥር 2 ሳይሆን 4 ነበር መሆን የነበረው። ስለዚህ 4 ብላችሁ ቁጥሩን ስትቀይሩለት መልሱ በፍጹም አይቀየር። ይሄ የሆነበት ምክንያት ሴል ሪፈረንስ ስላልተጠቀማችሁ ነው። ነገር ግን ሁለተኛው ላይ ብታዩት እዚህ ላይ ደብል ክሊክ በማድረግ ወደ ውስጥ መግባት እችላለሁ። ቢ4 እና ሲ4 ነው የጠቀሙ። ስለዚህ ለምሳሌ ቢ4 ያለውን 4 ባደርገውና ኢንተር ብለው መልሱ አውቶማቲካሊ 7 ይሆናል። ምክንያቱም ይሄኛውን ሴል የሰጠነው ቤቱን ነው። ቤቱን ስትሰጡት እሱ የሚያስበው ምንድነው? ከውስጥ ያለውን ቁጥር መደመር አለብኝ ብሎ ነው እንጂ 2 ይሁን 4 ይሁን ምንም የሚያውቀው ነገር የለም። ስለዚህ ቤቱን ስትሰጡት ቤቱ ላይ 4 ካገኘ 4 ሲደመር ብሎ ይቀጥላል። 10 ካገኘ 10 ይላል። እናንተ 15 ካረጋችሁለት አውቶማቲካሊ 15 ብሎ ይቀይረዋል ማለት ነው። ስለዚህ የሴላችሁን ስም መስጠት አንዱ የሚጠቅማችሁ ለምንድነው? የሆነ ሰዓት ላይ መረጃችሁ ተሳስቶ የተሳሳተው መረጃ በምትቀይሩበት ሰዓት አውቶማቲካሊ ሙሉ መረጃችሁ ራሱን አፕዴት ያደርጋል። በዚህ መሰረት እዚህ ላይ ያሉትን ሁሉንም 4 ቀይራቸው የማይቀየረው የመጀመሪያው፣ ሌሎቹ አውቶማቲካሊ አፕዴት ይሆናሉ። በዚህ መሰረት ከስር ያለውን ለመደመር ቢሞክር እኩል ይሆናል ሰም። አሁን መደመር የምትፈልገው ማንን ነው? እነዚህም በሙሉ በመጨረሻም ኢንተር። እንደምታዩት መልሱ 27 ነው። ብዙዎች ሰምን ሲሰሩ ምንድነው የሚያደርጉት? ሰምን ላስገባው ክሊክ ሲደመር ክሊክ ሲደመር ክሊክ ሲደመር በዚህ መሰረት ነው የሚሰሩት። ነገር ግን ይሄ ትክክለኛ አሰራር አይደለም። ምክንያቱም ኢንተር ብለው እንደምታዩት ኢረር ነው የሚላችሁ። ሰም ላይ ሰም ማለት በራሱ መደመር ማለት ነው። ስለዚህ መደመር የሚለው ሂሳባዊ ውክል አያስፈልጋችሁ። ምክንያቱም መደመር ማለት በራሱ ሰም ማለት ስለሆነ እናንተ የሚጠበቅባችሁ ቁጥሮቹን ማስገባት ወይም ደግሞ ክሎዝ ላድርገው ወይም ደግሞ የተለያዩ ቁጥሮችን መደመር ከፈለጋችሁ በሰም ጊዜ ክሊክ ኮማ ክሊክ ኮማ ክሊክ በማድረግ የተለያዩ ቁጥሮችን
በዚህ መሰረት መደመር ትችላላችሁ። ኢንተር ብለው እንደምታዩት መልሱ 13 ነው። ስለዚህ በቀጣዩ ቱቶሪያላችን ሰም ፋንክሽኖችን በተለያየ አይነት መንገድ ቢመጡ እንዴት ነው ማስተናገድ የምንችለው? ለምሳሌ ባዶ ቦታ ቢኖር እና እነዚህም ባዶ ቦታዎች ዘለን እንድንደምር ብንጠየቅ ወይም ደግሞ በተለየ መንገድ የተለያየ ሮው ላይ የሚገኙ ቁጥሮችን መደመር ቢኖርብን እንዴት ነው የምንደምረው? እንደዚሁም አውቶፊልን ምን ላይ ነው የምንጠቀመው? ከአውቶፊል ተግባር ጀርባ ያለው ቤዚክ ኮንሴፕትስ ምን ይመስላል የሚለውን በቀጣዩ ቪዲዮ የምናይ ይሆናል። በዛሬው ግን ስለ ፋንክሽኖች፣ ፎርሙላዎች እንደ ኢንትሮዳክሽን ያየነው ቪዲዮ ይህን ይመስላል። አብራችሁ እዚህ ድማይክስ ነበርኩ። ባባይ